ቃልም ስጋ ሆነ የተባለው ስግው ቃል የተለያዩ ናቸው። ማርያም የወለደችው ስግው ቃልን እንጂ ማርያም የወለደችው ስግው ቃልን እንጂ ቃልን አይደለም ነው የዜድ ሐሳብ። ማርያም የወለደችው ቃልን ሳይሆን ሎጎስ የሆነውን ቃልን ሳይሆን ስግው ቃልን የወለደችው ነው የዜድ ሐሳብ። እንደዛ ነው። ታዲያ ምን ስጋ ያልሆነ ቃልን ብቻ ወልዳለች ተብሏል እንዴ? ታዲያ ስግው ቃል ያልሆነ ቃል ብቻ አልገባህም መሰለኝ። ቃልን አልወለደችም እኮ ነው የሚለው። ቃልን በስጋ አልወለደችም ነው ቃልን አይደለም ይመስለኛል። ቱሳን የሚለው ኮንሰፕት መሰለኝ የተወለደው ሰው ነው። ሰውም ስግው ቃል ይባላል። ቃል ደግሞ ለብቻ ማለት ነው። እስቲ አብራራው ዘካርያስ። ላኪ የእግዚአብሔር ቃል የሚለውና ስግው ቃል የሚለው ራሱ እኩል አይደለም፣ አይደንቲካል አይደለም ሁለቱ። ይሄ እንዴት ነው? የእግዚአብሔር ቃል የሚለው ይበልጣል፣ የስግው ቃል የሚለው ያንሳል አይነቱን ሀሳብ ይመስለኛል። እንግዲህ እኩል አይደለም፣ ተመሳሳይ አይደለም ነበር ሲል የነበረው። ሁለተኛ ነገር ደግሞ የእግዚአብሔር ልጅ አይደለም የወለደችው የሚልም ነገር ሲናገር ነበር። የእግዚአብሔርን ልጅ ወለደች ማለት አንችልም የሚልም ነገር ተናግሯል። ሶስተኛ ነገር ደግሞ ከተወለደ በኋላ ቃል አይባልምም የሚል ነገር ተናግሮ ነበር። እሱን አሁን ይህንን እነዚህኞቹን ቅድም አድሬስ አድርገናቸዋል። ግን ምንም በቃ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ የሚለው ላይ በቃ የተነገረለት መቼስ ፐርሰን ማለት እዛ ጋር አካል እኮ ነው፣ አካላዊ አይደለም የሚሉ ከሆነ እንደ ሙስሊሞች እሱን ያው ግልጽ ማድረግ ነው። አይ አካላዊ ነው እዛ ጋር የተነገረው ከተባለ ግን ከመቤታችን ሲወለድ ወይም ደግሞ ቃል ስጋ ሲሆን የተለየ ቁጥር 1 ላይ ከተነገረለት አካል ሌላ አካል ሆኗል አልሆነም። ምንም አይነት አካልም አልጨመርም። የስጋ አካልን ኢቭን የስጋ አካልን እንኳን አልጨመርም። በነገራችን ላይ ታውቃለች አካል ስንል እያልኩኝ ያለሁት ይሄ ስጋ የምንለው አይነት እኛ በእኛ ሀገር የተለመደ አይነት ስጋ ማለት ሳይሆን ፐርሰን ማለታችን ነው። እና እኔ ባይ ማለት ነው። እኔ የሚል ህይወት ያለው ህያው የሆነ የሚያውቅ ምናምን ማለት ነው፣ የሚያገናዝብ እንዲህ ያለ አካል አለው የእግዚአብሔር ቃል ማለት ነው። እና ያ ቃል መጥቶ ስጋን የራሱ አደረገ። ያ ቃል ስጋን የራሱ ሲያደርግ የስጋን ባህሪ ከስጋ ጋር አብሮ ባህሪ ነው የተዋሃደው እንጂ አካልን አላመጣም። ሌላ አካልን ይሄ ሌላ እኔ ባይ የሆነ አንድ የሆነ ስጋ ተገኝቶ ምናምን እንደዛ ከሆነ ሁለት እኔ ባዮች መጥተው ጆይን ያደረጉ ነው የሚመስለው እና እሱ ንስጥሮሳዊነት ነው። ለማንኛውም ግን ቁም ነገሩ ምንድን ነው? ቁጥር 1 ላይ ያለው ራሱ ያው ፐርሰን፣ ቁጥር 14 ላይ ራሱ ፐርሰን፣ ሌላ ፐርሰን የለም፣ ሌላ አካል የለም። ሌላ አካል ካለ ያሳየን። ኢቭን የሰውነት አካል ራሱ ካለ ማለት ነው ተጨማሪ ሌላ የሰውነት አካል ስጋው አካል የለውም። እኔ ባይ ምንድነው ስጋው እኔ ባይ አይደለም እያልን አይደለም። ወይት አንድ ጊዜ ይህንን በደንብ ላስረዳችሁ ፕሊስ። አንድ ጊዜ ቆይ። አሁን ለዚህ ነገር አዲስ የሆነ ሰው ሊኖር ስለሚችል ነገሮችን ዝም ብለን ጣል እያደረግን ስንሄድ እንዳናወዛግብ ቀለል አድርጌ በዚህ መልኩ ላስረዳው። ቃል በሉ ጋይስ መቶ ስጋ ሆነ አይደል? ልክ ቃል መቶ ስጋ ሲሆን ለምሳሌ እናንተ አካል አላችሁ እና ያ አካላችሁ ግዴታ አካል ሲባል ስጋ መሆን አይጠበቅበትም። ለምሳሌ እዚህ ጋር ሲስን እንውሰደውና ሲስ አካል አለው። አካል ስንል አንደኛ ስጋ እንደማለት ሊሆን ይችላል። አዎ እሱ እንዳለ ሆኖ ግን ለምሳሌ ነፍሱ ብትወጣ ሲስ አያደርግበትና ቢሞትና ነፍሱ ብትወጣ ስቲል ስጋ አለው እኮ ሲስ። አካል ግን አይኖረውም ማለት አካሉ ከስጋው ጋር አይኖርም፣ ከነፍሱ ጋር ነው የሚቀጥለው። አካል አይኖረውም፣ ምክንያቱም ኦልሬዲ በድን ነው። እኔ ባይ አይደለም፣ ያ ስጋ እኔ ባይ አይደለም፣ እኔ ባይ አይደለም። ጭራሽ ያ ሆኖም አይቀጥልም። ስለዚህ አሁን እናንተ እኔ ባይ ናችሁ ምናምን እና ይሄ እሱ ፐርሰን አካል ተብሎ ይጠራል። እሱ ራሱ እኔ ባይነት የምታውቁ ናችሁ፣ ምንድነው የምታገናዝቡ ምናምን ልክ እንደዚህ አይነት ናችሁ የሚስባቸው እና አካል አላችሁ። ከእኔ ባይነት አንጻር አካል ይነገራል እንዲህ ተብሎ እና አሁን ቃል መቶ ስጋ ሲሆን ይሄ ስጋን የምርም እንደኛ አይነት ስጋን ነስቷል። አሁን ከመቤታችን ስጋንም ነፍስንም ነው የተዋሃደው። ነስቷል፣ ተዋህዷል።
ነፍስ ያለችውን ስጋ ጌታችን ተዋህዷል። ግን ያ ስጋ ልክ አሁን ላይ እኔና እናንተ እኔ ብሎ የሚናገር ስጋ እንዳለን ልክ እንደዛ አስቀድሞ በእመቤታችን እኔ ብሎ የሚናገር አይነት ስጋ ኖሮ እሱን የነሳው ግን አይደለም። እንደዛ ከሆነ ያ ስጋ ሳይዋሃድ በፊት አስቀድሞ የነበረበት ትንትዬም ብትሆን ሰከንድ አለች ያስብላል። ግን እንደዛ አይደለም። እኔ የሚል ስጋ ኖሮ ሳይሆን ቀጥታ በመለኮታዊ አሰራር በመንፈስ ቅዱስ አሰራር ቃል ይመጣና ከእመቤታችን ልክ ከስጋ ጋር ማነው ከሚጸነሰው ጋር ማለት ሲዋሃድ የተዋሃደው ስጋ ነስቶ ሲዋሃድ የተዋሃደው ከጽንሰቷ ከራሷ ጀምሮ ገና ከመጀመሪያዋ ሞመንት ጀምሮ ከመጀመሪያ ጊዜ ጀምሮ ስለሆነ አስቀድሞ እኔ ባይ ስጋ አልነበረም። በእመቤታችን ማህፀን ውስጥ እኔ የሚል ቃል ባያወጣ ራሱ ከሌላዎቹ ሰዎች ተለይቶ የሚታወቅ የሆነ አንድ ጽንስ ኖሮ ከዛን እሱን መጥቶ የነሳው አይደለም። ገና ከመጀመሪያው ጀምሮ ስለሆነ የነሳው ለብቻው እኔ ብሎ የሚናገር ስጋ የለም። በቃ ነፍስ ያለችውን ስጋ ጌታችን ለራሱ አደረገ። ፍሮም ደ ቬሪ ሞመንት ኦፍ ኮንሰፕሽን ከዚህ ከጽንሰቷ ጀምሮ ጌታ ስጋና ነፍስን ተዋሃደ እንዳትረሱ። ስለዚህ ሲዋሃድ የሆነ አስቀድሞ እኔ ባይ የሆነ ስጋ ቆይቶ ኖሮ ምናምን አይደለም። ቀጥታ ነው የነሳው። ሲነሳው ያ ስጋና ነፍስ ግን እኔ ባይ ነው። ስቲል እኔ ባይ የሆነው ቤት ነው ከተባለ ኦልሬዲ ስለተዋሃደው ሲዋሃደው የተዋሃደው ማን ነው? ቃል አይደል? ቃል ደግሞ አስቀድሞ እኔ ባይ ነው አይደለም? ቃል አስቀድሞ እኔ ባይ ነው አይደለም? ቃል ነው ያልኳቸው እኔ ባይ ነው። ስለዛ በዛ በቃል አካል ውስጥ በቃል እኔ ባይነት ውስጥ አካላዊ ይሆናል እሱም። ስለዛ በክርስቶስ ውስጥ ሁለት እኔ ባዮች የሉም። እኔ እየተባባሉ የሚኖሩ አይደሉም። አንድ እኔ ባይ ነው ያለው። እሱም ከዘላለሙም የነበረው የቃል የመለኮት አካል ነው ያለው። አሁን አካል ስል ስለ ስጋ ምናምን አይደለም፣ እኔ ባይነትን ነው እያልኳቸው ያሉት። አንዱ ከአንዱ የሚለይበት አካል ማለት ነው። እና የስጋውን ሳይሆን አስቀድሜ እንደነገርኳችሁ እና ስጋን ልክ የራሱ ሲያደርግ ነፍስ የተዋሃደችውን ስጋ የራሱ ሲያደርግ ነፍስ የተዋሃደው ስጋ አስቀድሞ በነበረው በቃል አካል ላይ ነው እኔ የሚለው። እሺ ስለዚህ አሁን ይህንን ያዝ አድርጉና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ሲል ቃል እግዚአብሔር ነበረ ይላል። ስለዚህ እየተነገረ ያለው ስለማን ነው? ቃል ስለተባለው አካል ነው። በእግዚአብሔር ዘንድ ስለነበረው አካል፣ ያ አካል ደግሞ እግዚአብሔር ነው። የስ እና ያ አካል መጥቶ ስጋን የራሱ አደረገ። ስጋ አካላዊ ሆኖ በዚሁ ከዘላለሙ በነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተነገረለት በዛው በቃል አካል ላይ ነው ስጋ አካላዊ ሆኖ የመጣው። ስለዛ ያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የተነገረው ቃል ያ ራሱ ፐርሰን ቁጥር 14 ላይ ያለው ራሱ አካል ነው። ሌላ አካል የለም። ራሱ አካል ነው ያለው ቁጥር 14 ላይ። ስለዛ ከዛ አንጻር ልንመለከቱ ይገባል። ምናልባት ግን ይህንን ያዝ እናድርግና ይህንን ያዝ አድርገን እሺ ይህንን ያዝ አድርገን ኢንኬዝ በዚህ መልኩ ደግሞ ተናግረውት ከሆነ አስቀድሞ ዋይ ያው ልዩነት አለው ብዬ ስናገር ብሎ አንድ ሰው ግን እንደዚህ በዚህ መልኩ ከተናገረ አስቀድሞ ቃል ብቻ ነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 14 ላይ ግን ስጋን ከመያዙ አንጻር ስጋን የራሱ አድርጓልና አዲስ ነገር አለ። ይኸው የስጋ ከቃል ጋር መዋሃድ ብሎ እየተናገረ እንደው እሱን ለማስረዳት ነው ካለ ግን አንከራከሩም። አለቀ። በሚያከራክር ጉዳይ ላይ እንከራከራለን፣ በማያከራክር ጉዳይ ላይ አንከራከርም። አንድ ሰው ልዩነት አለ ሲል ስጋን የራሱ ከማድረጉ አንጻር አሁን ቃል ላይ የሚፈጥረው ልዩነት የለም። ቃል አይለዋወጥም። አምላክ ነው እና አምላክ የሚለዋወጥ አይደለም። በአምላክ ዘንድ መለዋወጥ የሚባል ነገር የለውም። ግን ደግሞ ስጋን የራሱ አድርጓል። የባህሪያን መልክ ይዟል። ራሱን ዝቅ አድርጎ መጥቷል። ይህ አዲስ ነገር ነው። በዘመን ፍጻሜ የተፈጸመ ነገር ነው። ስጋን የራሱ ማድረጉ እንደው እችን ለማስረዳት ነው ከሆነ እሱን ራሱ ያብራራል ማለት ነው። አይ ልዩነት አለው እዛ ጋር ያለው ቃልና እዚህ ጋር ያለው ቃል ልዩነት አለው ከሆነ ግን አይ ምንም በቃ ተመሳሳይ ናቸው። ያም ቃል ይህም ቃል ምን የምን ልዩነት ይኖራል? የለም። ከዛ አንጻር ምን የእግዚአብሔር ቃል ማለት አይቻልም። ስሉ ቃል ከሆነ በኋላ እሱን ብትሄድበት እሱ አሁን እንደዛ ነገር ነው የሚመስለኝ። እሱን ቅድም ማንስተነው ነበር። የእግዚአብሔር ቃል ይባላል እንጂ ቃል ስጋን ያዘን የተባለው እኮ አለን። በቃ አለቀ። ቃል መቶ ስጋን ያዘ። የተሻለ አባባል አለ እኮ እኔ አንዳንድ ያው ልክና ኪደ ጥሩ ነገር ያነሳው ነገር ያው በማያከራከር ነገር አንከራከርም ያልከው ነገር ጥሩ ነገር ነው። የተሻለ የሚባለው ምንድነው?
ቃልም በስጋ ወለደችው አምላክም በስጋ ወለደችው የሚለው ቃል የተሻለ ነው ብሎ ተደጋጋሚ ዜዶ አስቀምጦታል። እኩስ ያ ማለት ግን አምላክን ወለደችው የሚለውን ግን በመቃወም ግን መሆን አይችልም ነው። አምላክን በስጋ ወለደች ቴዎቶኮስ ሚለውን ይቀበላለሁ ብሏል። ይቀበላሉ ብሏል። የአምላክ እናት ብሎ የአምላክ እናት ናት ብሎ የአምላክ እናትነት ይቀበላል። በቃ አለቀ። የአምላክ እናት ናት ብሎ ከተቀበለ እና ግን የአምላክ እናት የተባለችው የአምላክ እናት ናት ብሎ ተቀብሎ ከዛ በኋላ አምላክን በስጋ ከመውለዱ አንጻር ነው የአምላክ እናት የተባለችው ከተባለ ምንም ችግር የለውም። ምንም አምላክን በስጋ ወለደች ማለት እኮ ቃል ስጋ ሆኗል፣ ተዋህዷል እና መነጣጠል አምላክን በስጋ ወለደች የሚለው ነው አሁን የሱ ፖይንት። በቃ ችግር የለውም እሱ እንደዛ ካለ ያና አያስቸግረንም። ከዛ ውጪ ቃል ከስጋ ጋር ከተዋሃደ በኋላ የእግዚአብሔር ቃል አይባልም ከተባለ ግን እሱ ስህተት ይሆናል። ቃል ስጋን የያዘው ቃል ገና ለገና ስጋን ያዘ ብለህ ሶሪ ገባሁብህ ብራዘር። አይ ልክ እንደዛ ነው ያለው። አምላክን በስጋ ወለደች ሲል እሱን እየተቃወመ አምላክን አልወለደችም የሚለውን ሀሳብ እየተቃወመ ነው። That's one of the issue. I think የተቃወመው አምላክን አልወለደችም የሚለው ነው ወይስ አምላክን ወለደች የሚለው ነው የተቃወመው? ኖ ከወለደችው በኋላ ቃል ብለን ማለት አንችልም። በቃ ቃልን በስጋ ወለደችው አምላክን በስጋ ወለደችው እንጂ አምላክን ወለደች የሚለውን ሀሳብ ነው የማይቀበለው እሱ። ያን መቀበል አይፈልግም። just for that reason አምላክን በስጋ ወለደች። በስጋ የሚለው መጠበቂያ ነው ማስጠበቂያ ነው መጠበቂያ ምናምን ነገር እያለ ሲል ነበረ። ማስጠበቂያ ነው ምናምን እያለ ሲል ነበረ። አምላክ ወለደ መጠበቂያውን በዛ ኩሎ ዘመንዬ እሱ አሁን አንደበቱን ነው መጠበቅ ያለበት። እንደዛ ቪዲዮ ይቅርታ ለድምፁ ቪዲዮ ካለ ግን ቢታይ አሪፍ ነው። ቪዲዮ ካለ አይሻልም? አምላክን ወለደች ብዬ አላምንም ብለው እሱ አምላክን ወለደች ብዬ ያን አምላክን ወለደች ብዬ አልልም። ወይም ደግሞ ቃል የእግዚአብሔርን ቃል ወልዳለች ብዬ አልልም። በስጋ ነው ስጋ ላይክ አሁን እሱ ሳብጀክት ማድረግ የፈለገው ስለመቤታችን ሲያወራ ስጋው የሆነ ማንነቱን ነው በቃ ለእሷ ሳብጀክቲቭ አድርጎ ሊያወራ እየፈለገ ያለው እና ይሄ መለኮታዊ የሆነ ነገር ከመቤታችን ተወልዳል የሚለውን አይ ቲንክ ለመቀበል በጣም ነው የተቸገረው። አሁን ድረስ ሲከራከሩበት ነበረ። that's what he's emphasizing። አራስ እናቱ ሚዩት አድርግልን። በስመ አብ ይሄ ናቱ ነው የዘመን ነው የሁለቱም መሰለኝ። አንተ ተዳቅሎ እኔ ቤት ነው ያለሁት። በጣም ይቅርታ ባይዘው ሰላም ያወራው በጣም ሶሪ። እሺ በጣም ይቅርታ። ሰላም ዘመን አኪሻ ሁላችሁ ወንድሞች አለ እንግዲህ ገና አምላክ። እሺ ባጭሩ ኦኬ። እሺ አምላክን ወልዳለች ማለት ፈራ ነው በቃ። አሁን ስረዳችሁ አይ ቲንክ ወጥቶ በመቃወም ደረጃ ምናምን ላይሆን ይችላል ግን የአምላክ እናት ናት እንደዚህ አለልም። በቃ አምላክን በስጋ ወለደች ብቻ ነው የምለው እንጂ የአምላክ እናት አለላትም አይነት ነገር ይመስላል። እኩስ ይሄ በቃ ንስጥሮሳዊነት ይባላል። ንስጥሮሳዊነት ነው እና ጥንት ላይ ንስጥሮስ እንደዛ ብሎ ያስተምር ነበር። አይ እመቤታችንን ወላዲት አምላክ አይደለም ንስጥሮሳዊነት ነው ስንል በቃ እንደው ይሄ ሰው በትምህርቱ በቃ የንስጥሮስ ልጅ ነው ምናምን እያልኩኝ አይደለም። ንስጥሮስ በጣም ብዙ በርካታ ምርጥ ነገሮች ይኖሩታል። በጣም ብዙ ጥሩ ነገሮች ይኖሩታል ንስጥሮስ ማለት ነው። አንድ ነገር ጥንት ላይ ያሉ የሐሰተኛ መምህራን ማለት ነው የስተት አስተማሪዎች እንግዲህ ወይም የእሳቱ መናፍቃን የሆነ ጉዳይ ላይ ይስታሉ። ግን ሲስቱ በጣም አደገኛ ጉዳይ ላይ ይስታሉ። ችግራቸው እሱ ነው እንጂ ሌላ ጉዳዮች ላይ ግን ቤተክርስቲያን ውስጥ ያሉ አስተምሮችን ግን ብዙ ነገሮችን ግን ይቀበላሉ። አሁን ያለው ግን ችግሩ ምንድነው? አብዛኛው ሰው አሁን ላይ ሁሉንም እያልኩኝ አይደለም፣ ግን አንዳንድ ፕሮቴስታንቶች ጋር የሚታዩ ነገር ጥንት ላይ የተነሱ አብዛኛዎቹ መናፍቃን የተናገሩትን ሰብስበው እንዳለ ሁሉንም ወስደውታል። እንዲህ ከክርስቲያን አባቶች አይማሩም እንዴ? ከመናፍቃን ብቻ የሚማሩት ምንድን ነው ያስብላል። በቃ አንዳንዴ ዝም አሁን እንደ ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የተነሱት ለምሳሌ ጥንት ላይ ኖስቲክ መናፍቃን ናቸው። ኢማጂን ከአባቶች አንድም እንደዚህ ያለ የለም። መናፍቃን ግን ብለዋል። እና
ፕሮቴስታንቶች አሁን አንዳንድ ፕሮቴስታንቶች እንደዛ ብለው ያስተምራሉ። ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ይላሉ። ምንድነው ኢቭን ጥምቀት ለድህነት ያለውን ነገር ራሱ ኖስቲኮች ያስተባብሉ ነበረ። ምክንያቱም ፊት ለፊት ላይ የሚታየው ውሃ እንደነዚህ አይነት ኮርፖሬል የሆኑ ነገሮች ምናምን እነዚህ የሚታዩ የሚዳሰሱ ምን አይነት ነገሮች ድህነት ላይ ምንም ሚና ሊኖራቸው አይችልም ብለው ያስተምሩ ነበረ። ለእነሱ የሚታዩ ነገሮች ሁሉ በቃ እንደው በሌላ በክፉ ነገር የተፈጠሩ ወይም በብሉይ ኪዳን አምላክ በክፉ አምላክ የተፈጠሩ ናቸው ብሎ ስለሚያስቡ ስጋንም የሚያወግዙ ስለሆኑ ለዛ ነው ቅዱስ ሥጋውና ክቡር ደሙንም የሚክዱት የጥምቀትንም ለድህነትነቱን የሚክዱት። ምክንያቱ ያ ሊሆን ይችላል። ግን ስቲል ግን ጥምቀት አያድንም ብሎ የተነሱት ግን መናፍቃን ናቸው ጥንት ላይ። አሁንም ፕሮቴስታንቶች የእነዚህኞቹን መናፍቃንም ይይዛሉ። ቅዱሳን ሊማልዱ አይችሉም አሁን ከኛ በስጋ ከተለዩ በኋላ የሚለውን ቪጂላንቲስ የተባለ ሰው ነው ተነስቶ ያስተማረው። ከተወገዘ እሱ ወይም አባቶች ምላሽ ሰጡት እነ ጄሮም። ከዛ የጄሮምን የአባቶችን ከመያዝ ይልቅ ቆይ አንድ ይቅርታ፣ የኖስቲኮች አሁን ለምሳሌ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ሲሉ ምላሽ የሰጧቸው አባቶች ነበሩ እንዴ። እውነተኛ ጌታ ስጋና ደም መሆኑን ያስተማሩ አባቶች ማለት ነው በዛው ጊዜ እነ ቅዱስ ሄራኒየስ ኢቨን ከሱ በፊት እነ ቅዱስ አግናጢዮስ አስተምሯል። እና ምንድነው ፕሮቴስታንቶቹ የነ ቅዱስ አግናጢዮስን የነ ቅዱስ ሄራኒየስን ከመያዝ ይልቅ የኖስቲክ መናፍቃንን የያዙት። የዚህኛው ላይም የጄሮም ሰዓት ላይም የጄሮምን ከመያዝ ይልቅ ቅዱሳን አይማለዱም የሚለውን የነ ቪጂላንቲዩስን የሚይዙት። አሁን ስሙን በስተት ከጠራውኝ እነ ጁቬኒያን አይ ቲንክ እነሱ ናቸው። እነሱ እነዚህ የገዳም ህይወትን የሚቃወሙ ሰዎች ተነስተው እነሱንም እንደዚሁ ማለት እንትን ብለዋል። ከተሳሳትኩኝ ይሄኛውን ስም ታረማለሁ። ግን ኢንቨስት ተነስተው ነበረ እና በኤርሳናችን ውስጥ የኤርሳን አባቶች ምላሽ ሰጧቸው እና የኤርሳን አባቶችን ከመቀበል ይልቅ ሐሰተኛ መምህራን ነው እና አባቶችንም አንዳንድ እየተቀበልን ማለት ነው ፕሮቴስታንት ወንድሞቻችን አልፎ አልፎ አባቶቻችን የቤተክርስቲያን አባቶች የሚባሉትን እንቀበል። መናፍቃኑን ብቻ መቀበል ሳይሆን አባቶችንም መቀበል ይጠቅማል እና ስብስብ አድርገው ይዟቸዋል። ለማንኛውም ግን አሁን የንስጥሮስንም ልክ እንደዛ ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ብሎ ያስተምር ነበረ እና ለእሱ ምንድነው ይሄ ምንድነው በጌታችን ዘንድ አንድ አካል አለ ይላል። ግን የአንዱ አካል ግን ሁለቱ አካል ወደ አንድነት መተው አይነት ነገር ነው የሚለው። ስለዚህ በዛ ምክንያት የሆነ ክርስቶስን ወይ የሆነ አንድ አካል ቢል ራሱ ከሁለት አካል አይነት ነገር አድርጎ ስለሆነ ያስቀመጠው አካል ስለ ስጋ እያወራው አይደለም ብያቸዋለሁ። ስለ እኔ ባይሆኑ ሁለት አካላቶችን ነው ወደ አንድነት የማምጣት የሚመስል ነገር የሚሰራው ንስጥሮስ እና ያም ሆነ ግን ሁለት አካላቶች እንዳሉ ግን ያሳያል። ሁለት አካላት እንዳሉ ማለት ነው። ሁለት እኔ ባዮች ናቸው የመጡት እያለ ነው። ስለዚህ ሁለት እኔ ባዮች ከመጡ እኔ ባይ የሆነ ስጋ አለ፣ እኔ ባይ የሆነ አምላክ የአምላክ ልጅ ደግሞ አለ መለኮት። ስለዚህ ድንግል ማርያም የስጋው እናት ከስጋው አንጻር ብቻ ነው የሚነገርላት እንጂ ከአምላክ አንጻር ሲሆን እናት ተብሎ ለድንግል ማርያም አይነገርም ይላል። አይነገርም። ስለዚህ ከስጋው አንጻር እኮ ነው የሚነገረው። ሲሰቀልስ ክርስቶስ የተሰቀለው አምላክ ተሰቅሎልኛል ብሎ ያምናሉ ነው። አይ አምላክ ሞተልኝ፣ አምላክ ተሰቀለልኝ ብሎ ይናገራል። ከተናገረ አምላክ ተሰቀለልኝ፣ አምላክ ሞተልኝ ብሎ የሚናገር ከሆነ አምላክ ተወለደልኝ እንዴት አይልም ነው። በቃ አጭር ጥያቄ ተመልከቱ ጋይስ። አምላክ ሞተልኝ የሚል ከሆነ ይበላ አላውቅም የሚል አይመስለኝም። አምላክ ተወለደልኝ ካላለ የሞተው የተወለደው ነው፣ የተሰቀለው የተወለደው፣ የተጠመቀው የተወለደው ነው። አምላክ ተወለደልኝ ካላለ አምላክ ሞተልኝ ሊል አይችልም። ስለዚህ የአምላክ ያልሞተለት ሰው አልዳነም። አምላክ ካልሞተለት ሊድን አይችልም። ግን አምላክ ግን እንዴት መሞት ይችላል? እንዴት መሰቀል ይችላል? የሚሉ ጥያቄዎች ሊነሱ ይችላሉ። ስለዚህ እንዴት ሞተ? እንዴት ተሰቀለ? እውነት ነው አምላክ ሊሞት አይችልም፣ ሊሰቀል አይችልም። ታዲያ እንዴት ሞተ? እንዴት ተሰቀለ? ግን ሞተ ተሰቀለ እያለን ስለሆነ የማይሞተው ሞተ እያለን እየተናገረን ስለሆነ የማይሞተው ነው ራሱ የምንለው። የማይሞተው እርሱ ግን ሞተ። እንዴት? ሞት የሚስማማውን ስጋ የራሱ በማድረግ። ስለዚህ አምላክ ይህንን ስጋ የራሱ በማድረግ የስ ተወልዷል። ይህንን ስጋ የራሱ በማድረግ የስ ራሱ አምላክ የአምላክ ስጋን የራሱ አድርጎ ከራሱ ጋር አንድ ስላደረገው ለራሱ ይነገርለታል እና ተሰቅሏል። የአምላክ ሞቷል ምናምን ብለን እንናገራለን። ስለዚህ አምላክ የሞተልን ህዝብ ነን። እንዲህ ይህንን ከካደ አንድ ሰው
አስቸጋሪ ነው የሚሆነው። ለማንኛውም ግን እሺ የአባቶች ትምህርት ያፈነናል ሲል ነበረ የሚል ነገር አየሁኝ ዜድን ማለት ነው። የአባቶች ከተባለ በነፃነት እንደፈለግን እንዳናስተምር ያደርገናል ነው ሀሳቡ። እንዴ አንተ እኮ አሁን እኛ አባቶችን በምንቀበለው ልክ አሁን እኮ ብዙ ፕሮቴስታንቶች ችግሩ እኮ መናፍቃንን በዛ ደረጃ እየተቀበላችሁ ሁሉንም ፕሮቴስታንቶች አላልኩም፣ ብዙዎቹን ያልኩት አንዳንዶችን። እሺ እኛ አባቶች በምንለው ልክ እናንተ ስማቸውን አትጠሩትም ስለማታውቁት እንጂ የሀገር የመናፍቃን አባቶችን ይዛችኋል በጣም በርካታ። እና ለማንኛውም ምንድነው አምላኬ ሞተልኝ የሚል ሰው አምላኬ ተወለደልኝ ይላል። የተወለደው ደግሞ ከቅድስት ድንግል ነው። ስለዚ ቅድስት ድንግል የአምላክ እናት መሆኗ ግልጽ ነው። በቃ አለቀ። ግን ወደ መጽሐፍ ቅዱስ እንመለስና ቅድም እንዳሳያችሁ ቃለ ግዘቱ ላይ 12ቱ አናቴማዎች ላይ የኤፌሶን ጉባኤ ላይ የተቀመጠው የመጀመሪያው አናቴማ ላይ የተቀመጠው አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ ነው የሚጀምረው። ለምንድን ነው አማኑኤል ብሎ የጀመረው? አማኑኤል ፍጹም አምላክ እንደሆነ ያምናል አያምንም ነው። አሁን ይህ ወንድማችን ዜድ አሁን ይህን ጠይቁት። በቃ አለቀ። አማኑኤል አምላክ ነው አይደለም? በቃ አለቀ። ቀላል ጥያቄ። አማኑኤል ፍጹም አምላክ ነው ወይስ አይደለም? አማኑኤል ኦኬ አምላክ ነው ብሎ ይመልሳል ብለን ተስፋ እናደርጋለን። ካልመለሰ ሻሃዳ ይያዝ ሄዱ። በጣም ይቅርታ በመሀል ልገባብህ ነው። አሁን እሱ ችግሩ ክርስቶስ ጋር አይደለም። ክርስቶስን ወይም ቃል እግዚአብሔር ነው ወይም መለኮት ነው አምላክ ነው ብሎ መቀበል አልቸገረውም። ከመቤታችን መወለዱን ግን ከቃልን ወልዳለች ብሎ ለመቀበል ነው እየተቸገረ ያለ። የአምላክ እናት እሷን ማርያምን ያን ስቴት ማድረግ ነው እየተቸገረ ያለው እንጂ ክርስቶስ አምላክነቱን አልካደም። ኦፍኮርስ አምላክ ነው ብሏል። አማኑኤል አምላክ ነው ካለ አሁን የእንትኑን ላሳያችሁ እኮ ነው። ኤፌሶን ጉባኤ የመጀመሪያው ቃለ ግዘት አናቴማ አማኑኤል ፍጹም አምላክ እንደሆነ የማያምን ቃል ደግሞ ሥጋ እንደመሆኑ ከእመቤታችን ተወልዷልና ያው እመቤታችንን የአምላክ እናት የማይላት ቢኖር የተወገዘ ይሁን የሚለው እና ድንግል ማርያም ወላዲታ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ብሎ በዓለም አቀፍ ጉባኤ ደረጃ ከእግዚአብሔር መንግስት ይነጠላል። ይህንን እምነት መካድ እና እንደዛ ያሉበት ምክንያት ግን በምን ጀምሮ ነው ብያቸዋለሁ። አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ የጀመሩበት ምክንያት ልነግራችሁ ነው። አማኑኤል ፍጹም አምላክ ነው ብሎ ከተናገረ አንድ ሰው የአማኑኤልን አምላክነት ከመሰከረ እንግዲያውስ ነው ትንቢተ ኢሳይያስ ምዕራፍ 7 ላይ ቁጥር 14 ላይ ምን ይላል ብዬ ነግራችሁ ነበረ። ኖ ጌታ ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ተነገረ። አሁን ድንግል ትጸንሳለች፣ ትወልዳለች። ያንን የምትጸንሰውን የምትወልደውን ማን ይሉታል? አማኑኤል። አማኑኤል አምላክ እንደሆነ የሚያምን ሰው ያ አምላክ ያለው አማኑኤል የተጸነሰውም የተወለደውም ከድንግል ማርያም ነው። ቃል በቃል እኮ መጽሐፍ ቅዱሳችን ላይ የተቀመጠው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እሺ አሁን አማኑኤል ምንድን ነው? አምላክ ነው ከሆነ ያው ተጸንሷል፣ ተወልዷል። የተጸነሰው የተወለደው ነው አማኑኤል የተባለው። ስለዛ ከዛ አንጻር እመቤታችን የአምላክ እናት ናት። ለዛ ነው ቃለ ግዘቱ ላይ አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ተብሎ የተጀመረው ለዛ ነው። ገና ከጅምሩ ክርስቶስ ኢየሱስ አምላክ ነው ከተባለ እርሷ የክርስቶስ እናት አይደለችም ወይ ነው? የኢየሱስ እናት ናት አይደል? በቃ የኢየሱስ እናት ናት። ኢየሱስ አምላክ ነው። በቃ የአምላክ እናት ናት። ግልጽ እኮ ነው። ሲምፕል ነው። ሲምፕል ሎጂክ ነው። ግን እሱ ብቻ አይደለም። የቀደም የኤልሳቤጥን ምስክርነት እንዳየ ነው የጌታዬ እናት ብላ ከመንፈስ ቅዱስ ማለት በመንፈስ ቅዱስ ተነርታን የተናገረችው ብለናል። እና የጌታዬ እናት ብላ ከመናገሩ አንጻር ጌታ የተባለው ኢየሱስ አምላክነቱን ያሳያል ጌትነቱ፣ ወይስ እንደ ሙስሊሞች ነው የምታምኑት ብለን እኮ ቅድም ጠየቅን። ሙስሊሞች ኢየሱስ ጌታ ሲባል ምንድነው ሳራም አብርሃምን ጌታ ትለው ነበረ የሚል አስቂኝ የሆነ ሙግት በማምጣት በቃ ኢየሱስም ልክ እንደዚሁ ነው ጌታ የተባለው እንጂ የምርም አምላክነቱን የሚያሳይ አይደለም ይላሉ። ስለዛ ምናልባትም ፕሮቴስታንት እንደነዚህ አይነት ፕሮቴስታንቶችን ነው ሁሉንም እያልኩኝ አይደለም። እንደነዚህ አይነት ፕሮቴስታንቶች ምናልባት እንደ ሙስሊሞች ከሆነ የምታስቡትና አይ ጌታ ሲባል እዚህ ጋር ከኢየሱስ ክርስቶስ ከሌላ አንጻር ነው አምላክነቱን አያሳይም የምትሉ ከሆነ ትነግሩንና እንመልሳለን። በምን መልኩ መመለስ እንችላለን? ኢየሱስ ጌታ ሲባል አምላክ እንደሆነ መጽሐፍ ቅዱሳችን በግልጽ አስቀምጧል። አንደኛ የክርስቶስ ጌትነት የጌቶች ጌታ በሚባል ደረጃ ነው ራእይ ላይ እንደተቀመጠው። እስቲ የትኛው ፍጡር ነው የጌቶች ጌታ ተብሎ የተነገረለት ከጌታ ኢየሱስ በቀር? የጌቶች ጌታ ለአምላክ የሚነገር ነው። የክብር ጌታ፣ የክብር ንጉስ ተብሎ አሁን ሲነገር ልክ መዝሙረኛው ዳዊት የክብር ንጉስ ይግባ ተብሎ ለእግዚአብሔር እንደተናገረው የክብር ንጉስ የሚል አገላለጥ የክብር የእርሱ የክብር ራሱ ንጉስ የሆነ
እርሱ እግዚአብሔር ብቻ ነው። የትኛውም ሰው የክብር ንጉሥ፣ የክብር ጌታ ተብሎ አይነገርለትም። በመጽሐፍ ቅዱሳችን ላይ አንድም ቦታ የለም ለፍጥረት ሲሰጥ። በቃ ራሱ እግዚአብሔር ብቻ የሚነገርበት፣ ልጁ ኢየሱስ ክርስቶስ ይነገርበታል። እርሱ ፈጣሪ ነውና አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ ተብሎ እንደተነገረ የክብር ጌታ ለምን? የጌቶች ጌታ ስለሆነ እርሱ የክብር ንጉሥ ነው ተባለ። እግዚአብሔር እርሱ የነገስታት ንጉሥ ነውና ጌታችንም የንጉሶች ንጉሥ የጌቶች ጌታ ተብሎ ተነገረለት ራእይ ላይ። ለማንኛውም እሱ ብቻ ግን አይደለም። ጌታ ኢየሱስ ልክ እንደና አብርሃም አይደለም ጌታ ተብሎ የሚጠራው ብለን ስናስረዳ ሌላው ከምን አንጻር ነው? ለምሳሌ ቅድም እንዳነሳሁላችሁ አንደኛ ቆሮንቶስ ምዕራፍ 8 ላይ ሁሉ ከእርሱ የሆነ እኛም ከእርሱ የሆነ አንድ አምላክ አብ አለን ካለ በኋላ አንድ አምላክ አብ አለን ይልና ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ አለን ይላል። ለእኛስ ያለን አንድ ጌታ ነው። እሱም ያ ጌታ ማን ነው? አብርሃም ነው? አብርሃም ነው? ሙሴ ነው? ነቢያት ነው? ሐዋርያት ናቸው? ማን ነው? አንድ ጌታ ነው። ስለዛ ከሁሉም ነጥሎ ኢየሱስን ጌታ ስላለው ልክ እንደና አብርሃም አይነት ጌትነት ሊሆን አይችልም። አብርሃም የቱ ጋር ነው? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሎለታል እንዴ? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሏል? አብርሃምን ጌታ ያለችው ሳራ ናት። ክርስቲያኖች ግን ለእኛ ግን ያለን አንድ ጌታ ነው እርሱም አብርሃም አይደለም ኢየሱስ ክርስቶስ ነው ተብሎ የተነገረን። ብዙ ጌቶች የተባሉ ሊኖሩ ይችላሉ ነው የሚለው ራሱ። በዓለም ላይ ብዙ አማልክት የተባሉ ሊኖሩ ይችላሉ። ብዙ ጌቶች የተባሉ ሊኖሩ ይችላሉ። እሺ፣ ለእኛ ግን አንድ አምላክ አብ ነው ያለን። ለእኛ ግን አንድ ጌታ ኢየሱስ ክርስቶስ ነው ያለን። ስለዛ ብዙ ጌቶች የተባሉ ቢኖሩም ነው እነሱ ሁሉ ጌቶች አይደሉም። በቃ እውነተኛው የባህሪ ጌታ ነው እኮ ከነዛ ለይቶት እውነተኛው ጌታ ኢየሱስ ክርስቶስ ነው። አለቀ። እውነተኛው ጌታ። ብዙዎች ጌታ እያሉ የሚሰግዱላቸው ብዙዎች አሉ። ብዙዎች ነበሩ የዛ ሰዓት ላይ ጌታ ብለው የሚያመልኩት ጌታ ብለው የሚሰግዱለት በጣም ብዙ ነበር። አረ እነዛ ሁሉ የእኛ ጌታ አይደሉም። ለእኛስ የምንገዛለት ገዢያችን ነው። አንድ ጌታ ነው ያለን ነው እርሱም ኢየሱስ ክርስቶስ። ሁሉ በእርሱ በኩል የሆነ በጣም እኮ የሚገርመው ክርስቶስን ጌታ ብሎ ሲጠራው የክርስቶስ ገላጭ ሆኖ የመጡ ቃላቶች ራሱ ሁሉ በእርሱ በኩል የሆነ የሚል አደርጋለሁ። አሁን ሁሉ በእርሱ በኩል የሆነ ማለት ሁሉ በእርሱ የተፈጠረበት ማለት እኮ ነው። እግዚአብሔር ሁሉን ሲፈጥር የሚፈጥረው በክርስቶስ በኩል ነው ብለናል አይደል? የስ ልክ ዕብራውያን ምዕራፍ 1 ላይ ዓለማትን በፈጠረበት በልጁ ብለን እንደተናገርን ዓለማትን በፈጠረበት በልጁ በዘመን መጨረሻ ለእኛ ተናገረን። እኔ ፕሮቴስታንቶች ለምን ልጆቻችሁን ሰብስባችሁ እንደማታስተምሩ አላውቅም። ክርስቶስ ጌታ ነው፣ አምላክ ግን እግዚአብሔር ነው ይላል። ኢየሱስ አምላክ አይደለም፣ አምላክማ እግዚአብሔር ነው፣ ኢየሱስ ጌታ ነው እያለ በጣም ፈኒ ነው አንዳንድ ጊዜ። ግን የምር ከየት ቤተ እምነት የሆነ የምር ፕሮቴስታንት ነው የዝዩ ላይ ጻፉ ባይዜ ማለት ነው። እኔ በጣም አንበታል ብዬ የማስበው ዝም ብለህ ታች ላይ ያሉ ፕሮቴስታንቶች ጋር ዝም ብለህ ጠጋ ብለህ ሄደህ ብጠይቅ ኢየሱስ እግዚአብሔር ነው ወይ ብለህ ብጠይቃቸው አይ እግዚአብሔር አብ ነው፣ ኢየሱስ የእግዚአብሔር ልጅ ነው ብለው ነው የሚመልሱልህ። እኔ እንደዛ አሁን ገጥሞኛል። ፕሮቴስታንቶች እንደዛ ብሎ መልሰውልኝ ያውቃሉ፣ መሬት ላይ ማለት ነው። እና ኢየሱስን እንደ እግዚአብሔር እንደ አምላክ አይደለም የሚያዩት። የሆነ ከነሱ ሻል ያለ አንድ የእግዚአብሔር ልጅ ሆኖ ከነሱ የተሻለ አይነት ነገር አድርጎ ነው የሚያዩት እና አስቸጋሪ ነው። ለማንኛውም ግን መለስ ስንበልና ማለት ነው ችግር የለም ሜስ መለስ ስንበልና ናቱ ገጥ ማለት ነው። እዚህ ጋ እኔ ነኝ ያዝነት ነኝ። እሱ በዛን ሰዓት ሲያቀርብ የነበረው ማስረጃ ማለት ነው እነ ቃሌ ሲጠይቁት ምንጩ ከምንድን ነው እያነበብክ ያለከው ምንጩን ንገረንና ምናልባት ከትርጉም ስህተት ከሆነ እንየው ሲላቸው ያንን መጥቀስ አይጠበቅብኝም ነው ያለው። የአባቶችን ትምህርት እነሱ እያነሱ የአባቶችን ትርጉም እያነሱ ነቃሌ ይሄ እየተወገዘ ነው እያሉት ይህንን ባለማለታችን ልቅድማውን አማኑኤል እግዚአብሔር የሚለውን የማያምን የተወገዘ ነው የሚለውን ራሱ ሲነግሩት ማለት ነው ያንተ ምንጭ ከምንድን ነው እያነበበ ነበር የሚገርም ማለት ነው። እና አንተ ቅድም ያልከው ነገር አለ የሁሉንም የመናፍቃንን ሐሳብ ተቀብለው
በጣም እየተሰቃዩ እንደሆነ ነው እኔም የተረዳሁት። እና የሚያነበውን እንኳን ከምንድን ነው እያነበብክ ያለው የትርጉም ስህተት ከሆነ እኛ የምንየውና አንብበን እስኪ እንረዳው አሉ ማለት ነው። እነ ቃሌ ዜድን ማለት ነው። ግን እሱን መጥቀስ አይጠበቅብኝም ብሎ እምቢ አለ ማለት ነው። ከአንድ ከሆነ ከተሳሳተ ሰው ላይ ወይ ይሄ የፈረደበት ቻት ጂፒቲ የሚባለው ነገር ከሆነም አይዶ ነው የብዙዎችን መናፍቃን ሀሳብ ወስዶ የአባቶችን ትርጓሜ የሚክዱት ነገር ግራ ነው የሚገባው ማለት ነው። እና እንደዛ እያለም ነበረ። አይ በአጭሩ የአባቶችንማ እንደማይቀበል ግልጽ ነው። እውነቱን ለመናገር ሌሎች ፕሮቴስታንቶችም እንዴ በየትኛው አባታዊ ማስረጃ ብሎ የመጠየቅ መብት አላቸው ብዬ አላስብም። ኢቨን ፕሮቴስታንቲዝም አነሳሱ ላይ የሆነ ነገር ሲሟገቱ እንዴ ዋናው የመሞገቻ ሀሳባቸው አባቶች ምናምን የሚባል ነገር የለውም። በቃ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ነው ዋናው መሞገቻቸው። አባቶችን የሚያነሱት ካቶሊካውያኑ አባቶችን ስለሚያነሱባቸው ነው። ሲያነሱባቸው የፈረደበት አውግስጢኖስን እየሮጡ በቃ መጥቀስ ይጀምራሉ። ከዛ በኋላ የሚጠቀሱ አባቶችን ሁሉ ግን የራሳቸው ጉዳይ ነው የሚሉት። ፕሮቴስታንቶችም አጀማመሩ ራሱ ፕሮቴስታንቲዝም አሁን ላይ ያሉትን ብቻ አይደለም፣ ኢቨን አጀማመሩ ላይ ራሱ እና መጽሐፍ ቅዱስ ላይ ግልጽ ያሉ አንደኛ መጽሐፍ ቅዱስ ግልጽ ነው ብሎ ስለሚያስተምሩ በቃ ፕሮቴስታንቲዝም መነሻው ላይ ምን ብሎ መሰላችሁ የሚያስተምሩት? በቃ መጽሐፍ ቅዱስ ግልጽ ነው። የትኛው ይሄ በመሰረታዊ ጉዳይ ላይ ለድህነታችን በተላለፈው ጉዳይ ላይ እዚህ በመጽሐፍ ቅዱስ ውስጥ ማለት ነው የትኛውም ሰው አንብቦ መረዳት ይችላል። በቃ ግልጽ ነው። የመጽሐፍ ቅዱስ ክላሪቲ ላይ ጥብቅ የሆነ አቋምን ያስቀምጣሉ። የዌስትሚኒስተር ኮንፌሽኑም ይሄንን ያስቀምጣል። በቃ መጽሐፍ ቅዱስ ግልጽ ነው በራሱ ማለት ነው። ምንም ይሄ በአባታዊ ማስረጃ ምናምን አይልም። በቃ መጽሐፍ ቅዱስ ግልጽ ነው። ለማን ነው ግልጽ? ለተማረ ለተመራመረ አይነት ሰው ነው አይደለም። ለተማረውም ላልተማረውም። መጽሐፍ ቅዱስ ለተማረውም ላልተማረውም ግልጽ ነው። ታዲያ ምንድን ነው አባት የምትጠይቀው እንዴ? መጽሐፍ ቅዱስን አንብቦ ራሱ መረዳት አይችልም እንዴ? ወይስ መጽሐፍ ቅዱስ ግልጽ አይደለም? ይሄ የእምነት መግለጫዎቻችሁ እንደሚነግሩን ወይስ መጽሐፍ ቅዱስ ግልጽ አይደለም በዛ ደረጃ? ከዛን አባቶች ይላሉ። አሁን አባቶች ሲሉ እኔ መብታቸው ነው ብዬ አላምንም። አክቹዋሊ ያው እንደዛ እየወጡ መናገር እንግዲህ የመናገር መብት ስላለ እንትን ሊሉ ይችላሉ፣ ግን አያስኬዳቸውም። በየትኛው አግባብ ነው አባትን የሚጠቅሱት? ማለት አባቶች የሚቀበሉትን መች ይቀበላሉ? በጣም በርካታ ነገሮች ይኸው አሁን ቅድም ከነገርኳችሁ ጀምሮ ለምሳሌ ቅዱስ ቁርባን እውነተኛ የራሱ ስጋና ደም ነው የሚለውን አባቶች ሲያስተምሩ መናፍቃን ግን ይቃወሙ ነበረ። ጥንት ላይ የሚቃወሙትን የመናፍቃን አይደለም የያዙት። መች ሪል ፕሬሰንስን መች ያምናሉ? ብዙ ፕሮቴስታንቶች ሁሉንም እያልኩኝ አይደለም፣ ብዙዎቹ ሪል ፕሬሰንስ የሚያምኑት እኔ እስከማውቀው ሉትራኖች ናቸው። ኢቨን ካልቪኒስቶቹ ስፒሪቹዋል ፕሬሰንስን ነው የሚያምኑት። ስፒሪቹዋል ፕሬሰንስ ምንድን ነው? እዛ ጋር ህብስትና ወይንን ለምሳሌ ይቀርብና ልክ ህብስቱን ስትበላው ማለት ነው የምርም ወደ አፍ እየከተትክ ያለው የጌታን ስጋ አይደለም፣ በቃ ህብስት ብቻ ነው ወደ አፍ ውስጥ እየገባ ያለው ማለት ነው። ኦራሊ የምትቀበለው የምትወስደው ህብስትን ብቻ ነው እንጂ የምርም የጌታ ስጋ አይደለም። ግን በአፍ ምንም እንኳን ህብስትን ስትቀበል ግን ነው በመንፈሳዊ ሁኔታ ግን የጌታን ስጋ እንድትቀበል ያደርግልሃል። በመንፈሳዊ ሁኔታ ያው ቀጥታ የምርም የጌታን ስጋ እየተቀበልክ አይደለም በአፍ ካህኑ በአፍ ውስጥ የጌታ አያስቀምጥም የሚል አይነት ትምህርት አለ። ይህ ስፒሪቹዋል ፕሬሰንስ ነው። ኢቨን የካልቪኒስቶቹም እንደዚህ ነው። ይህም ከጥንቱ የክርስትና ትምህርት የወጣ ነው። ሉትራኖቹ ትክክል ናቸው። እዚህ ላይ ሪል ፕሬሰንስ አለ፣ ሰብስታንሻል የሆነ ፕሬሰንስ አለ። የምርም በአንደበታችን የምንቀበለው ማነው? በአፋችን የምንቀበለው የጌታችን የኢየሱስ ክርስቶስ ቅዱስ ስጋው ነው። ያ ህብስት በእውነትም የጌታ ስጋ ነው እንጂ ህብስት ብቻ አይደለም። ህብስት ብቻ ሳይሆን በእውነትም የጌታ ስጋ ነው። እዚህ ላይ ሉትራኖች ትክክል ናቸው። ከሉትራኖች ውጭ ያሉት ግን አሁን ነገሩት የተባሉት ልጆች ምናምንም ጨምሮ ማለት ነው ወንድሞቻችን፣ እነሱም ቢሆኑ የተቀበሉት የቅዱስ ቁርባን ላይ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያስተምሩት ጥንት ላይ እኔ እስከማውቀው ኖስቲክ መናፍቃን ናቸው። የኖስቲኮችን የመናፍቃንን ተቀበለው ግን ኖስቲኮች እዚህ ላይ አንድ ነገር ልብ በሉ። እንደዛ ያሉበት የራሳቸው ምክንያት አለ። ያሉበትን ምክንያት አይደለም ያልኩት፣ ግን በቃ ስህተታቸው ግን ተመሳሳይ ነው። እነዛም ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ይላሉ፣ እነዚህኞቹም አይደለም ይላሉ። ስለዛ ታዲያ የመናፍቃኑን ተቀበለ የእውነተኛ አባቶችን ካልተቀበልክ ዞር ብለህ ደግሞ ወንድምህን አንተ ከአባቶች እንደዚህ የሚል የለም ማለት እንዴት ትችላለህ? አትችልም።
ጥምቀት ለኃጢአት ስርየት ነው፣ ለድህነት ግዴታ ነው፣ ዳግም ለመወለጃ ነው። ባፕቲዝማ ሪጀነሬሽን፣ ጥምቀት ዳግም ለመወለድ ነው የሚለው ይናነ መስል ይታመናል። ጥምቀት ለዳግም ልደት ነው ተብሎ ጥምቀት ለዳግም ልደት አይደለም ብለው ግን የሚያስተምሩ ግን ኖስቲክ መናፍቃን ነበሩ። ቅድም እንዳልኳችሁ ይሄ የሚታዩ ነገሮች ምናምን እነዚህ ቁሳዊ ነገሮች ድህነታችን ላይ ምንም ጥቅም ሊኖራቸው አይችልም ብለው ያስተምሩ ስለነበር ያስቡ ስለነበረ ጥምቀት ለድህነት አይሆንም ብለው ያስተምሩ ነበር። ታዲያ ይኸው ጥምቀት ዳግም ለመወለድ ነው ብሎ ዳግም የምንወለደው በጥምቀት ውስጥ ነው ብላችሁ ታስተምራላችሁ። ይሄ አሁን የአባት ማስረጃ የምትጠይቁ ፕሮቴስታንቶች ራሳችሁ አባቶች ሁሉ በጥምቀት ዳግም መወለድ እንዳለ ሲያስተምሩ እነሱን አባቶችን ሁሉ አትቀበሉም። የተቀበላችሁት መናፍቃንን ነው። አትሊስት መናፍቃን ከነ ግሳንግሳቸው ከነ ምክንያቶቻቸው ባትቀበሉም ግን መዳረሻችሁ ግን ተመሳሳይ ነው። መዳረሻችሁ እነሱም የራሳቸውን ምክንያት ያቀርቡና ጥምቀት ለድህነት አይደለም ሲሉ እናንተም የራሳችሁን ምክንያት ታቀርቡና ከኖስቲኮቹ ጋር ሄዳችሁ እጅ ለእጅ ትጨባበጣላችሁ። አዎ ጥምቀት ለድህነት አይደለም ብላችሁ ከዛ ውጭም የቅዱሳን ምልጃ ላይ ቢሆን የቅዱሳን ምልጃ ላይ ቪጂላንቲ ውስጥ ተነስቶ አይ ቅዱሳን አይማልዱም ከእኛ በስጋ ከተለዩ በኋላ ሊማልዱ አይችሉም አለ። ጄሮም ኧረ ይማልዳሉ ብሎ ምላሽም ሰጠ። ሉተራኖቹን ለጊዜ እንተዋቸውና ሌሎቹን እንዴ ምን መች ታምናላችሁ? እንደዛ የሚል እምነት አለ በሰነዶቻችሁ ላይ በእምነት ደረጃ ይህን ትቀበላላችሁ? ጭራሽ አይማልዱም አይደለ ብላችሁ እድሜ ልካችሁን ስትከራከሩ የነበራችሁት አሁን ምናልባት በሚዲያው ጫና ምክንያት አፍ መዝጋት ካልተጀመረ በስተቀር አይማልዱም ነበር የምትሉት። ስለዚህ አይማልዱም በማለታችሁ የሐሰተኛ መምህርን የቪጂላንቲውስን ተቀበላችሁ፣ የእውነተኛውን አባት የጄሮምን አልተዋችሁትም ወይ እንዴ? ታዲያ ምንድን ነው ካልን እኔ አባቶች ምናምን ሲሉ ፕሮቴስታንቶች በየትኛው አባቶች እንደዚህ ብለው ተርጉሟል ምናምን ሲሉ እኔ ምንም ሴንስ አይሰጠኝም። እናንተ ራሳችሁ መች ብዙ በጣም በርካታው መች ትቀበላላችሁ? አትቀበሉም እኮ። ምንድነው በማትታይ ቤተክርስቲያን ታምናላችሁ? እኔ የማትታይ ቤተክርስቲያን በቤተክርስቲያን ታሪክ ውስጥ የት አለች? ማለትም ቤተክርስቲያን መዋቅራዊ የሆነች ያለ ጳጳሳት ቤተክርስቲያን ልትኖር እንደማትችል ጳጳሳት ያሉባት መንጋው ያለባት ከዛ ደግሞ እውነት ሁሉ የሚገኝባት እዛች ቤተክርስቲያን ውስጥ ብቻ እንደሆነ ከቤተክርስቲያን ውጭ ድህነት ከዛች ቤተክርስቲያን ውጭ ደግሞ ድህነት እንደሌለ በግልጽ ያስተምሯል አባቶች። እናንተ ይህን ሁሉ ክዳችሁ ነው የሆነ አዲስ የነገረ ቤተክርስቲያን አስተምህሮ ይዞ በመምጣት እና ደግሞ በተሳተ መንገድ የአውግስጢኖስን አንዳንድ ክፍሎችን በመጥቀስ የተለየ አስተምህሮ ይዛችሁ መጥታችኋል። ስለዚህ አባቶችን የማለት ሞራሉ ሊኖራችሁ አይገባም ብዬ አስባለሁ። እኔ እንደዛ ነው የማምነው። እና ይህንን ግን ያዘ እናድርግና እንዳልኳችሁ ነው። ፕሮቴስታንቲዝም ገና ሲነሳም ብያቸዋለሁ። መጽሐፍ ቅዱስ ብቻ ብሎ ሲነሳ መጽሐፍ ቅዱስ ግልጽ ነው፣ ለተማረውም ላልተማረውም ብሎ ነው የተነሳው። መጽሐፍ ቅዱሱ ለተማረ ሰውም ላልተማረ ሰውም ቢሆን የድህነት ጉዳይ በቃ ግልጽ ነው። ለምን አባታዊ ማስረጃ ለምን ያስፈልጋችኋል? ለምን ያስፈልጋል ብለን እንጠይቃቸዋለን። በዛ ደረጃ ግልጽ ነው እንዳሉት ግልጽ ከሆነላቸው ይሄ ምንን ለመጠበቅ ነው እንደዚህ ብሎ የሚናገሩት? መጽሐፍ ቅዱሱ ለተማረውም ላልተማረውም ግልጽ ነው ይሉና መጽሐፍ ቅዱሱን እናብራራ ብሎ ደግሞ ይመጣሉ። በጣም ፈሪ እንደዛ አሏቸውና በጣም መጽሐፍ ቅዱሱ ለተማረውም ላልተማረው በቃ የድህነት ጉዳይ ላይ ግልጽ ነው ይለና ቆይና መጽሐፍ ቅዱስን ላስጠና ይላል። ተው አታስጠናኝ፣ ግልጽ ነው ብለህ የለ ራስ ያነባሉ። አየው ራስ ያነባሉ። ለምን ግልጽ ነው ብለኸኛላ። ከዛ በኋላስ ሁሉም የየራሱን መረዳት ይይዝና መጽሐፍ ቅዱስን ያነባል። የሆነ ሰው የሆነ መረዳት ይይዛል። አይ መጽሐፍ ቅዱሱ ግልጽ ሆኖ ሳይሆን ቀርቶ ሳይሆን ሰዎቹ በቃ ተሳስተው ነው። በጣም እኮ እርስ በእርስ በጣም የተያያዘ ነገር እንደሆነም ሊረዱት አልቻሉም። ግልጽነትን ከሰዎች መረዳት ጋር ያልተማረ ሰው እንኳን በሚረዳው ደረጃ ግልጽ ከሆነ ሰው ሆን ብሎ ሊሳሳት አይችልም። በየጊዜው ሐሰተኛ ትምህርቶች ባልተወለዱ ነበር በዛ ደረጃ ቢሆን እና ድንገት የሚከብድ ጥቅስ ቢኖር ራሱ ይላሉ። የሚከብድ ጥቅስ ራሱ ቢኖር ምን ታደርጉታላችሁ ይላል። የዌስት ሚኒስተር ኮንፌሽን ላይ የቤልጂኩ ላይም እንደዛው መሰለኛ ቲንክ ባልሳሳት የቤልጂኩ ላይም እንደዛው ነው። እና ምን ይላሉ? የሆነ የሚከብድ የመጽሐፍ ቅዱስ ክፍል ቢኖር ጥንት ከኛ ቀደም ያሉ ለሐዋርያ ዘመን የቀረቡ አባቶች አሉና እነሱ የተናገሩትን እዛ ክፍል ላይ ማየት ተገቢ ነው ይላሉ። አይሉም። የጥንት አባቶች እንዴት ፈቱት የሚለውን እናያለን አይሉ። ያሉት ምንድን ነው?
ሌላ የመጽሐፍ ቅዱስ ጥቅስ ፈልገን በሌላ ጥቅስም ቢሆንማ እናቀሏለን። ሌላ ቦታ ላይ ግልጽ ሊሆን ስለሚችል እዛ ጉዳይ ላይ መጽሐፍ ቅዱሱን በዛው በሌላ የመጽሐፍ ቅዱስ ክፍል ነው የምንፈታው። አይተዋል እንዴት ከአባቶች እንደሚነጥሉ። ለምንድነው እንደዚህ የሚያደርጉት? ይሄ ወደ አባቶች ትንሽ የምታስጠጋቸው ከሆነ እንዳለ አሁን ከካቶሊክ ሊወጡ ሲሉ የካቶሊካውያን አቃቢያነ እምነት ምናምን እነዚህ የካቶሊክ መምህራን ምናምን ተነስተው ረበቱ ፊት የሌለ ነገር በታሪክ ውስጥ የማይታወቅ ነገር ይዛችሁ ብቅ ብላችኋል እያሉ የሀገር አባቶችን መጥቀስ ሲጀምሩ በቃ ከእንደዚህ አይነት አደጋ ከእንደዚህ አይነት ዳሜጅ ለመዳን በቃ ያላቸው አማራጭ መጽሐፍ ቅዱስ ግልጽ ነው። መጽሐፍ ቅዱስ ላይ ከባድ ጥቅስ ቢነሳ በራሱ በመጽሐፍ ቅዱስ እንፈተዋለን። እንደዛ ጠማማ የተጣመመ አይነት አስተሳሰብ መጣ። በጣም ከይቅርታ ጋር እኔ እንደ መጽሐፍ ቅዱስ ብቻ ዓለምን ያቃወሰ ክርስትናን ያቀለለ ክርስትናን ያዋረደ አስተሳሰብ ያለ አይመስለኝም። ይህ መጽሐፍ ቅዱስ ብቻ እንደሚለው ትምህርት ማለት ነው። እና መጽሐፍ ቅዱስ ብቻ ሲባል አሁን የሆነ አዚፍ ለመጽሐፍ ቅዱስ የተወገነ ነው የሚመስለው። በቃ እንደወረ መጽሐፍ ቅዱስ ላይ ካለው አስተምህሮ ውጭ የሐሰተኛ ትምህርትን ሐሰተኛ መጽሐፍትን መቀበል የለብን ምናምን ተብሎ የመጣ ነው የሚመስለው። አይደለም። እንደዛ ቢሆን እኛ ራሳችን እንደው ደስ ባለን ነበር እና እኛ ራሳችንም እናደርጓለን። እውነቱን ለመናገር የትኛውም ሐሰተኛ ነገር ሲመጣ በመጽሐፍ ቅዱሳችን እንመዝናለን። ከመጽሐፍ ቅዱሳችን ጋር ካልተስማማለን ጥፋ ነው የምንለው። ቤተክርስቲያናችን እንደዛ ናት። ከመጽሐፍ ቅዱስ ጋር እስካልተስማማ ድረስ ወይም ደግሞ ከመጽሐፍ ቅዱስ ጋር ነሰሰሪ መጽሐፍ ቅዱስ ውስጥ መኖር አይጠበቅበትም፣ ግን ከመጽሐፍ ቅዱስ ጋር ግን መቃረን የለበትም። መጽሐፍ ቅዱስ ላይ ከተላለፈልን ትምህርት ጋር የሚቃረን አንዳች ነገር በሆኑ መጽሐፍት ውስጥ ቢገኝ እናወግዟል። ኧረ አንቀበልም ነው የምንለው። አንቀበልም እንላለን እኛ ለመጽሐፍ ቅዱስ ምን ያህል ታማኝ እንደሆንን። ግን እነዚህ ሰዎች ግን መጽሐፍ ቅዱስ ብቻ ብለው ሲመጡ በቃ የሆነ ስታዩት ከውጭ ማለት ነው ከቨሩን ከላይ ሸፋኑ ስታዩት በጣም ያምራል። በቃ እንዲሁ ለመጽሐፍ ቅዱስ ያላቸው ፍቅር እንዲሁ ለመጽሐፍ ቅዱስ ያላቸው ወገንተኛነት ብለን እንድናስፈረ ኖ አይደለም። እንደዛ ግን አይደለም። መልከ ጥፉን በስም ይደግፉ ሲባል ሰምታችሁ ታውቃላችሁ? መልከ ጥፉን በስም ይደግፉ መጽሐፍ ቅዱስ ብቻ ብለህ በስም ተደግፈዋለህ። ወደ ውስጥ ገባ ብለህ ስታየው ግን ቅድም እንዳሳየው አደገኛ የራስን ሀሳብ የምትገነባበት ከእግዚአብሔር ቃል ጋር በመገዳደር ማለት ነው። ከእግዚአብሔር ጋር በመገዳደር አንተ የእግዚአብሔር የበላይ እንደሆንክ የምታሳይበት ትምህርት ነው። አያውቁትም። እንደዛ እናድርግ ብለው ላይነሱ እኮ ይችላሉ። አሁን ግን እንዴት መሰላችሁ? ለምሳሌ በመጽሐፍ ቅዱስ ውስጥ የመጽሐፍ ቅዱሳችን ጽሑፉ ቴክስቱ አለ እና እዛ ቴክስቱ ውስጥ የእግዚአብሔርን ሀሳብ ያዘለ ነው ያ ጽሑፍ መጽሐፍ ቅዱስ ውስጥ። መጽሐፍ ቅዱሱ ያ መጽሐፉ ጽሑፉ የእግዚአብሔርን ሀሳብ አዝሏል እና ሰዎች ይህንን መጽሐፍ ሲያነቡ ያንን በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። እኔ እንደ ምሳሌ ልስጣቸው። አሁን ለምሳሌ ጥምቀት ለዳግም መወለጃ ያስፈልጋል። ማለት ዳግም የምንወለደው በጥምቀት ነው የሚል የእግዚአብሔር ሀሳብ በመጽሐፍ ቅዱስ ውስጥ አለ። በቃ ግልጽ ነው፣ እናውቀዋለን፣ እንረዳዋለን። ምንም ጥቅስ ስጠን ካላችሁኝ እሰጣችኋለሁ። ደግሞ ጥቅሱ ስላለ ብቻ ጠምዝዘ ነው እንዳትሉኝ። በታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ስለዚህ ጉዳይ የታመነውን እምነት በታሪክ ውስጥ ማሳያችኋለሁ። ስለዛ በደንብ አለት ላይ የተመሰረተ ነገር እሰጣችኋለሁ። ግን አንድ ፕሮቴስታንት ይመጣና ምን ይላል? መጽሐፍ ቅዱስን አንብቤዋለሁ፣ ጥምቀት ለዳግም ልደት የሚል ሀሳብ መጽሐፍ ቅዱስ ውስጥ የለም ይላል። ስለዛ በጥምቀት ዳግም አንወለድም በጥምቀት ውስጥ ብሎ ያስተምራል። አሁን ስሙኝ፣ በመጽሐፍ ቅዱስ ውስጥ የእግዚአብሔር ሀሳብ በጥምቀት ውስጥ ዳግም መወለድ እንዳለ የእግዚአብሔር ሀሳብ ነበረ። ይህ ሰው ግን ከእግዚአብሔር ጋር መጥቶ መገዳደድ ይጀምራል። ሳያውቀው እንዴት ሰይጣን ምን አይነት አደገኛ ፍጥረት እንደሚያደርጋቸው ላሳያችሁ ነው። አንድን ሰው ሰይጣን ምን አይነት አደገኛ ፍጡር ሊያደርግህ እንደሚችል ላሳየ። ከእግዚአብሔር ጋር ተገዳዳሪ ያደርግሃል። ሰይጣን ከእግዚአብሔር ጋር ተገዳድሮ ወድቋል ወደ መሬት፣ ታውቃላችሁ። አሁን አንተን የእግዚአብሔር ተገዳዳሪ ያደርጋል። በምን መልኩ? እግዚአብሔር ሀሳብን በመጽሐፍ ውስጥ አስተላለፈልህ። ጥምቀት ለምሳሌ ለዳግም ልደት ብሎ ዳግመኛ ለመወለድ ጥምቀት ያስፈልጋል ብሎ ሲያስተላልፍ አንተ ትመጣና አያስፈልግም ስትል እየተገዳደርክ ያለው አሁን እግዚአብሔርን ይሆናል። አሁን የአንተ ሀሳብ አለ በጎን ጥምቀት ለዳግም ልደት አይደለም የሚል፣ በጎን ደግሞ የእግዚአብሔር ሀሳብ አለ ጥምቀት ለዳግም ልደት ነው። ተገዳደርከው እግዚአብሔርን። ከዛ በኋላ ተገዳደር የራሱን ያስተላለፈውን መጽሐፍ ቀምተ ማለት ነው። እግዚአብሔር የሰጠውን መጽሐፍ ቀምተ ለራስ ሀሳብ ለማስገዛት ሞክረ።
የእግዚአብሔርን ሀሳብ ወደ ጎን አድርገህ ጥምቀት ለዳግም ልደት አይደለም ይላል መጽሐፍ ቅዱስ ብለህ ታስተምራለህ። እኔ ላለው ራሱ እኮ አይደለም መጽሐፍ ቅዱሳችን ይህንን አያስተምርም ብለህ መጽሐፍ ቅዱስ ብቻ ብለህ እንዲህ ትመጣለህ። መጽሐፍ ቅዱስ ብቻ የሚለው ትምህርት እንዴት ከእግዚአብሔር ጋር ተገዳዳሪ የእግዚአብሔር ጠላት ሊያደርግህ እንደሚችል አየው። እና በጣም እኔ በፕሮቴስታንት ውስጥ ከተነሱ በጣም አደገኛ አስቀያሚ ትምህርቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። አንድ ሰው እሺ መሀል ላይ ገባል ስለዘጋለ ብዬ ዝትዘጋለህ አውራ እስኪ። አይ እየቀጠለ ጨረስክ መስሎኝ እኮ ነው። አይ ነው ምንድነው? እንኳን አጠር ያለ ይሰማል ድምጼ? ይሰማል። ቀጥል ፕሊዝ። እንትን አሁን እሺ አልሰማሁም። እሺ እንትን አሁን አኬ የተናገረውን በደንብ ያዙና ማለት ነው። እና አንዳንድ ደግሞ ጥያቄዎች ሊኖሩባችሁ ይችላል። ለምሳሌ ፕሮቴስታንቶች እዚህም የምታዩቸው ምናምን እንደው አባቶችን ሲጠቅሱ ምናምን ልታዩቸው ትችላላችሁ። አሁን ዌስት ሚኒስተር ኮንፌሽንንም አንስቶ ነግሯቸዋል። መጽሐፍ ቅዱስን በራሱ ማንም መረዳት ይችላል፣ ለድህነት የሆነው ነገር ግልጽ ነው ተብሎ የተጻፈውን አንስቶ አኬ ሲነግራችሁ ሰምታችኋል። ከዛ ግን አሁን አንዳንድ ጴንጤዎች ደግሞ አንዳንድ ፕሮቴስታንቶች እንደው አባቶችን ሲጠቅሱ አይታችሁ እነዚህማ አባቶችን እኮ ጠቀሱ ብላችሁ እንዳታስቡ አንድ ነገር ተረዱ። አባቶችን ሊጠቅሱ ይችላሉ እና አባቶችን ግን የሚጠቅሱት ለነሱ የተዋጠላቸውን ብቻ ነው። ኦኬ ወይም ደግሞ ከነሱ ሀሳብ ጋር ከጴንጤዎች ሀሳብ ጋር የሚሄደውን እየመረጡ ብቻ ነው የሚጠቅሱት ማለት ነው። አንድ ሰው ፕሮቴስታንት ውስጥ ሆኖ አባትን እጠቅሳለሁ ቅዱስ ፊት ያስፈልገኛል ካለ በቃ ተሳስቷል። ምክንያቱም ቅዱስ ፊትን የምር የያዘ አባቶችን የምር የሚቀበል ሰው ፕሮቴስታንት ውስጥ ሆኖ ይሄን ነገር ስለማይናገረው ማለት ነው። ምክንያቱም አባቶችን ብንከተላቸው ወደ ቀጥተኛው ሃይማኖት ወደ ኦርቶዶክስ ነው የሚያደርሱን ማለት ነው። ስለዚህ አባቶችን ሲጠቅሱ ስታዩ ለራሳቸው የሚመቸውን ወይ ደግሞ ለመከራከሪያ ሀሳብ ራሳቸውን የሚደግፍ ሀሳብ መስሎ ከታያቸው ይጠቅሱታል። ካልሆነ ግን እነሱን የሚደግፍ ካልሆነ ግን ምን ይላሉ? አባቶቹ ራሱ ተሳስተዋል፣ ስለዚህ በመጽሐፍ ቅዱስ እንመዝናቸው ይላሉ ማለት ነው። ኦኬ ስለዚህ አባቶችን መጥቀስ ብቻ እንደው አባቶችን እንጠቀማለን ማለት ብቻ በቂ አያደርገውም። እና ስለዚህ አባቶችን ይጠቀማሉ ማለት ወይ ደግሞ አባቶችን ይጠቅሳሉ በአባቶች ትርጉም ይሄዳሉ ማለትም አይደለም። በአባቶች ትርጉም መሄድ ማለት በቤተክርስቲያን አስተሳሰብ ማሰብ፣ በቤተክርስቲያን ትርጓሜ፣ በቤተክርስቲያን ምልከታ መመልከት፣ የቤተክርስቲያንን እምነት መያዝ ማለት ነው በመጀመሪያው ደረጃ ማለት ነው። እንደውም አንድ ቪዲዮ አኬዋ ሰምቻለሁ። አንድ ፕሮቴስታንት እዛው መድረኩ ላይ ሆነና ምን አለ? እኛ ይኸው እርስ በርስ ብንጣላ ማን ያስታርቀናል? ጥሩ ነው ሀሳቡ፣ ቆንጆ ነው። አዎ ማን ያስታርቃችኋል? በአንድ መጽሐፍ ቅዱስ ጥቅስ ብትጣሉ። ከዛስ ምን አለ ይሄ ሰውዬ? ቅዱስ ትውፊትን መያዝ አለብን፣ ትውፊት ያስፈልገናል። ሰው አልያዘም፣ ግን እንደዛ ይላል አልያዘም። ቢዝ ኖሮ አሁን ቅዱስ ትውፊት የምንለው ቅዱስ የተባለው ለምንድን ነው? ከቅዱሱ ከእግዚአብሔር ለሐዋርያት ከዛ በኋላ ለሐዋርያት አበው እንዲያለ ስለመጣ ነው አይደለ? በቅብብሎሽ ቅዱስ የተባለው ከሰጪው ቅድስና አንጻር ነው። ስለዚህ ያንን ቅዱስ ትውፊት ቢዝ ኖሮ እዛው ደምረት ላይ ወይ ማን ነው እዛ መድረክ ላይ አታዩትም። ያ ሰው ወይ ደግሞ ፕሮቴስታንት ሆኖ አታገኙትም ከጅምሩ ማለት ነው። ኦርቶዶክስ ሆኖ ነበር ይህን ነገር የሚናገር የነበረው። ምክንያቱም በቅዱስ ትውፊት ቅድም የጠቀሰው አኬ ጥምቀት ለድህነት የሚታመን የጌታ ስጋና ደም እውነተኛ አማናዊ ሕይወትን የሚሰጥ እንደሆነ የሚታመን ነው። ኤኒዌይስ በትንሽ ድምፅ ስላለ ቀጥሎ አኬ። እሺ እናመሰግናለን እናቱ። እስቲ ሂዱበት ደግሞ ዘኩ አንትሽ ምናምን ሂዱበት እስቲ። አይራ እኛ ምንም አንሄድበትም። አኬ ብዙ ነገር አንስታችኋል፣ በጣም ደስ ይላል። ኧረ ተው አንተ ሰውዬ፣ ጥያቄ ልጠይቅ ነው። ቆይ አንዴ ሚዩት አድርግልን። ኧረ ሂድበት ጠቅለል አድርጎ አልኩ። ያማል የመጠቅለል ነው። ቆይ እሺ አንዴ ይሄ እኛን አሁን እየመጡ ማለት ነው ቲክቶዶክስ ምናምን ይላሉ። የመሬቷ የቲክቶክ ምናምን ይሄ ነገር ያለው በነገራችን ላይ ሙሉ በሙሉ ያለው እነሱ ጋር ነው። ቲክቶክ ላይ ያሉት ፕሮቴስታንቶች አሁን የአምላክ እናት ናት የሚሉት ራሱ ቲክቶክ እንደመጣን አካባቢ በጣም ብዙዎቹ ማያምኑ ነበሩ። እኔ እንኳን አስታውሳለሁኝ። ከዛ በኋላ ነው እያመኑ ብዛቶቹ አሁን እንደዚህ እናምናለን እንኳን የሚሉት ማለት ነው።
መሬት ላይ ያሉት እኔ እንጃ፣ እኔ ብዛቶቹ ያምናሉ ብላችሁ ነው? የሚያምኑ አይመስለኝም እኔ መሬት ላይ ያሉት እና እኛን ሁሌ ከኛ ጋር ጥላቻችሁን ትታችሁ ህዝባችሁን ብታስተምሩ ጥሩ ነው። ፕሮቴስታንቶች ጌታን ማለት ይሄ በጣም ከባድ ነገር ስለሆነ ማለት ነው። አንዴ ዮሐንስ እንትን ኦልጂሰስ ላይ ይሰራ አይደለ ኢየሱስ እግዚአብሔር ነው ብሎ ቪዲዮ ሰርቶ ማለት ነው ሙሉ ኮመንት ላይ ኢየሱስ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ ፕሮቴስታንቶቹ። የት ነው ዮሐንስ ኦጂ ላይ የሚሰራው አለ አይደል? ዮሐንስ የሚባለው የነሱ ዮናስ ነው ዮሐንስ እሱ ማለት ክርስቶስ እግዚአብሔር ማን ነው? እግዚአብሔር ነው ኢየሱስ እግዚአብሔር ነው ብሎ ሰርቶ ኮመንት ላይ ጴንጤዎቹ መጥተው የሚጽፉለት የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ። እና ህዝባችሁን አስተምሩ። እውነት እኛ ቀላላል ነገሮች እንደዚህ እያመኑ ማለት ነው አንተ ጋር አስተምሩ አይደለም ማለት ያለብን ዘክ አስተምሩ ሳይሆን ማለት ያለብን እኛ ነን ማስተማር ያለብን። ኦነስትሊ ትምህርት የሚነሳው ከቤተ ክርስቲያን ስለሆነ የእውነት ሁሉ መዝገብ ደግሞ ቤተ ክርስቲያን ስለሆነች እነሱ ራሳቸው ይህንን እናስተምር ብለው በጎን ደግሞ ሌላ ስህተት ነገርም ስለሚነግሯቸው ይህ ኃላፊነቱ የእኛ ነው። እውነቱን ለመናገር እኛን ልናስተምር መንፈስ ቅዱስ ደግሞ ከረዳቸውና እነሱም ልባቸውን ክፍት ካደረጉ ወደ ቤተክርስቲያን መምጣት ያለባቸው ወደዚህ ችው ስለሆነ ያው የአንተ አነጋገር ገብቶኛል። እኔም ብያለሁ ግን ይህንን የምናስብበት ብዬ ነው። እሺ ቀጥል ዘኩ። ልክ ነህ። አራው በትክክል ይህን ተቀበለው። እስኪ ዙም የሚባለው ራሱ እንደዛ ነው የሚያምነው መሰለኝና የዚህኛው ደግሞ ትንሽ ከበድ የሚል ይመስለኛል። ስክሪንሻት ብዙ አድርግቻለሁ እዛ ኮመንት ላይ እየጻፈና በጣም አስደንጋጭ ነገር ነው ኮመንት ሲጽፍ የነበረው እዛ ቤት ሆነን ራሱ ጴንጤ ይመስለኛል። እስቲ ያወራው አኬ። እሺ ሰላም ለአንተ ይሁን። ዙ 23 ውስጥ እንዴት አለው ወንድሜ? ሰላም ብያለሁ። ሰላም ለእናንተ ይሁን። አሚን አለን። እግዚአብሔር ይመስገን። እሺ ምን ነበር ጥያቄው? እንደሚዋ ከየት ነህ? መጀመሪያ ከየት ቤተ እምነት ነህ? ያው እንግዲህ ማወቅ የምንችል ከሆነ ማለት ነው ከይቅርታ ጋር። ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም፣ ኦጄም አይደለሁም፣ የወንጌል አማኝ ነኝ። ያሉንኩን ትናገራለህ አይደል ወይ? ተአምር። እሺ ወንጌል አማኝ ነኝ ማለት እሺ ወንጌል አማኝ ነኝ ማለት ኦኬ፣ ፕሮቴስታንት ማለት ነው። እሺ የት የጴንጤ ማለት በቃ ኦኬ። እሺ አያቂ በቃ ችግር የለም። ከዚህ በላይ መሄድ አልችልም። ችግር የለም። ኧረ ታጠሉ። እሺ ቀጥላኪ ላዳምጥ። አይ ጥያቄ አለ መስሎኝ ነው። አዎ አይ ቅድም ማርያም የአምላክ እናት ትባላለች ያልክ ስታስተምር ነበርና ልጁም ነግረዋል መሰለኝ። አዎ ሌሊት ጠዋት እነሱ ጋር ነበርኩኝ ሌላ ቤት እና እኔ ማርያም የጌታ እናት እንጂ የአምላክ እናት አትባልም። የጌታ እናትና የአምላክ እናት ማለት አንድ አይነት አይደለም፣ ልዩነት አለው ብዬ አምናለሁ። እና የአምላክ እናት ስንል እንግዲህ በመጽሐፍ ቅዱስ አንድ አምላክ እንዳለ ነው የምናውቀው። ያም አምላክ እግዚአብሔር ይባላል። ስለዚህ ማርያም የአምላክ እናት ማለት የእግዚአብሔር እናት ልትባልስ ትችላለች? አምላክ ማለት አንድ አምላክ ነው ያለን፣ እሱም አምላክ እግዚአብሔር ስለሆነ ማርያምን የእግዚአብሔር እናት ማለት እንችላለን። አንድ አምላክ አለን። አዎ ትክክል ነው። ግን አምላክ ስትል እግዚአብሔር ነው አልከ። እግዚአብሔር ያልከው ማን ነው? አብን ነው? ወልድን ነው? መንፈስ ቅዱስን ነው? ወይስ አብ ወልድ መንፈስ ቅዱስ አንድ አካላት ናቸው ብለን የምታምነው? አብ ወልድ መንፈስ ቅዱስ በአንድ አምላክ በሶስትነት በአንድ አምላክነት የተገለጠ ነው። ስለዚህ እግዚአብሔር ስንል ለአብም ለወልድም ለመንፈስ ቅዱስም የምንሰጠው ስም ነው። ኢየሱስን ብቻ እግዚአብሔር ማለት አንችልም። ኢየሱስን የእግዚአብሔር ቃል ነው የምንለው። እግዚአብሔር አብን